ሁለት ሳምንት እውነት ነው አልነበርኩም። ፈቃዱ ስጄ ነበር ለመጻፍ። ስለዚህ የትም አልሄድኩም። ስጽፍ ነበር የቆየሁት። አሁን በደንብ ለመናገር የምችል ይመስለኛል። አንዳንድ ጊዜ ጽሁፍ ተራራ እንደመውጣት ነው። በቃ ምንም የማይመጣ አለ፣ ብዙ ትግል አለው። የሆነበት ስትደርሱ ግን ድንገት ነው ክፍት የሚለው ሁሉ ነገር እና አሁን እሱ ጋር ነው ያለሁት። ስለዚህ ምንም አልሰማም። አበረውኝ ለሚኖሩ ሰዎችም ትንሽ ፈተና እየሆንኩ እንደሆነ ያው ትንንሾቹም ትልልቆቹም እያሳወቁኝ ነው። ግን በቃ ምንም ማድረግ አይቻልም እና ናፍቃችሁኛል። አሁንም ደግሞ እንደግመዋለን። ይሄንን አንድ ሁለት ሳምንት እንጨምርበትና ውጤቱን ደግሞ እናያለን። ለእግዚአብሔር መንግስት የሚጠቅም ነገር እንደሚሆን ተስፋ አደርጋለሁ። ስለ ጌታ መስቀል እየጻፍኩ ነው። የባለፈው ተከታይ እንደሚሆን ተስፋ አለኝ። የክርስቶስን ማንነት አይተናል። አሁን ደግሞ ስለ መስቀሉ ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። ይሄን እምላችሁ እንድትጸልዩልኝ ለማሳሰብ ነው፣ ለሌላ አይደለም። በኋላ ምንም ማለት አትችሉም ያልጸለያችሁልኝ ሰዎች። ስለዚህ ለአስተያየት እንደው እዚህ ጋር ጥሩ አላረክም እንዲህ ቢሆን ኖሮ የምትሉ ሰዎች ስትመጡ መጀመሪያ የምጠይቃችሁ ጸልያችሁልኛል ወይ ብዬ ነው የምጠይቃችሁ። ካልጸለያችሁልኝ በጌታ ሰላም ሂዱ እላለሁ። የጸለየልኝ ሰው ምንም ሊለኝ ይችላል ማለት ነው። ስለዚህ ቢያንስ ባለዕዳ እንዳትሆኑ አንድ ቀን በቃ ዛሬ ማታ ስትገቡ ወይም ደግሞ ነገ ጠዋት ጌታው ያግዘው ካላችሁ ምንም ማለት ትችላላችሁ። እንስማማለን? አሁን እንደምትጸልዩልኝ ተስፋ አደርጋለሁ። ጌታ ይመስገን ስለሰጠን ስለዚህ ጊዜ። ዛሬ ያው ካቆምንበት ባለፈው እንቀጥላለን። ከሮሜ ምዕራፍ 15 እስከ ዛሬ ስናይ የነበረው ያው የሮሜ መጽሐፍ በጣም ድንቅ መልእክት የያዘ ነው። ሐዋርያው ጳውሎስ የተለያዩ ሙግቶችን የተለያዩ ሐሳቦችን እያመጣ ጠንከር ያሉ ነገሮችን ሲያስተላልፍ ቆይቶ ጨርሷል። ዋና መልእክቱን ሙግቱን ጨርሷል። ዛሬ የምናየው ከምዕራፍ 15 ከቁጥር 14 ጀምሮ መዝጊያ ነው። ከምዕራፍ 15 ቁጥር 14 ጀምሮ የመዝጊያ ሐሳብ ነው። ከዛ በኋላ ምዕራፍ 16 ደግሞ በጣም ሰፊ የስንብት ምዕራፍ ነው። ስለዚህ ምዕራፍ 15ን ዛሬና የሚቀጥለው ሳምንት ጌታ ቢፈቅድ እናያለን፣ እንጨርሳለን። የሚቀጥለው ወር ደግሞ ምዕራፍ 16ን እንጨርስና ጠቅላላውን የሮሜ መልእክታችንን በሚቀጥለው ወር ጌታ ቢፈቅድና ብንኖር እናጠናቀቃለን። እና ሐዋርያው ጳውሎስ አሁን የመዝጊያ ሐሳብ ነው የሚያቀርበው። የመዝጊያ ሐሳቡ ሐዋርያው ጳውሎስ ስለ አገልግሎቱ ነው የሚናገረው። ስለ አገልግሎት ጉዞው ነው የሚናገረው። ታስታውሱ ከነበረ ረጅም ጊዜ ነው አውቃለሁ። መግቢያውን ስናይ ከጻፈበት ምክንያት አንዱ የሮሜን መልእክት ለአገልግሎት ጉዞው እንዲያግዙት ነበረ። አንዱ ዓላማው ለአገልግሎት ጉዞ የነሱን እገዛ መፈለግ ነው። ስለዚህ ወደሱ ሐሳብ ነው የሚመጣው። አሁን ወደ ተነሳበት ሐሳብ ነው የሚመጣው እና በጣም ጠንቃቃ እና በጣም አሪፍ ጸሐፊ ነው። እኔ ሐዋርያው ጳውሎስን ጽሑፎቹን ሳነብ ሌሎቹንም የአዲስ ኪዳን ጸሐፊዎች እንደ ክርስቲያን እንደ አገልጋይ ብቻ ሳይሆን አንዳንዴ እንደ ጸሐፊም አነባለሁ። እንደ ጸሐፊም እያንዳንዳችን በየባክግራውንዳችን በየስጦታችን እናነባለን። በተለያየ አቅጣጫ ሰዎች ባላቸው ኤክስፒሪየንስ ያነባሉ። እንደ ወላጅ የሚያነባለ፣ እንደ አገልጋይ የሚያነባለ፣ እንደ የሙያው የሚያነብሰው አለ፣ እንደ ወታደር የሚያነብሰው ሊኖር ይችላል። ከኤክስፒሪየንሱ ተነስቶ እንደ አትሌት እንደ ስፖርተኛ የሚያነብሰው ይኖራል። ሁላችንም ወደ መጽሐፍ ቅዱስ ስንመጣ ይዘነው የምንሄደው ነገር አለ እና እንደ ጸሐፊ ሳየው በጣም ያስገርመኛል። የተነሳበት ሐሳብ የአገልግሎት ድጋፍ ለማግኘት ነው። ግን በሩ እንደተከፈተ ገብቶ ውድቅ አላለም ሐዋርያው ጳውሎስ። ቀስ ብሎ ሌሎች ጉዳዮችን በሙሉ አዳርሶ ጨርሶ ነው የመጣው እና እንዴት አድርጎ ወደ ነጥቡ እንደሄደ በማየት ከዛም ውስጥ ምን እንማራለን የሚል ጥያቄ ይዘን ነው የምንሄደው። ከቁጥር 14 ጀምሮ እስከ ቁጥር 33 ድረስ የማጠቃለያ ሐሳብ ነው እየተናገረ ያለው። ይሄንን ወንድሞቼ ብሎ ይጀምራል።
እሱን እንደ አንድ መነሻ ከቁጥር 14 እስከ ቁጥር 22 እስከ ቁጥር 21 ድረስ አንድ ሐሳብ አድርገን መውሰድ እንችላለን። ስለዚህ ብሎ ከሚጀምረው ከቁጥር 22 ጀምሮ እስከ ቁጥር 33 ያለው ደግሞ ሌላ ሐሳብ አድርገን መውሰድ እንችላለን። በሁለት ሳምንት ማየት እንችላለን። ዛሬ የምናየው ከቁጥር 14 እስከ ቁጥር 21 ያለው ነው። ቁጥር 22ን አንዳንድ ትርጉሞች ለምሳሌ አዲሱ መደበኛ ትርጉም እስከ ቁጥር 21 አድርጎ ነው አንድ ሐሳብ አድርጎ የሚያቀርበው። እሱን የያዛችሁ ሰዎች ንዑስ ርዕስ ሰጥቶ አንድ ሐሳብ ያረግና 22ን የሌላኛው ሐሳብ ያረጋዋል። የሚቀጥለው አዲስ ትርጉም የኢትዮጵያ መጽሐፍ ቅዱስ ማህበር ቀለል ባለ ቋንቋ ያሳተመው ደግሞ 22ን ወደ ታች ይወስደዋል። ግን ለኛ ምንም አይደለም፣ መሸጋገሪያ ነው። ስለዚህ ዛሬ ከ14 እስከ 22 ያለውን እናነባለን። ቆመን እናንብብ። ለጌታ ቃል ክብር ነው የምንቆመው። በጌታ ስም አነባለሁ። እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላችሁ እርስ በርሳችሁ ደግሞ ልትገሰጹ እንዲቻላችሁ ስለናንተ ተረድቻለሁ። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩላችሁ። እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ። አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም። ስለዚህ ከኢየሩሳሌም ጀምሬ እስከ ኢልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ። ነገር ግን ስለ እርሱ ያልተወራላቸው ያያሉ፣ ያልሰሙም ያስተውላሉ ተብሎ እንደተጻፈ ነው። ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ ይላል። አባት ሆይ እናመሰግንሃለን፣ እናመልክሃለን። ድንቅ አምላክ እግዚአብሔር ስላዳንከን፣ ስለተቤዠህን የትልቅ ፕሮጀክት መላ ዓለሙን፣ ዩኒቨርሱን፣ እግዚአብሔር ሆይ ኮስሞሱን፣ ሁሉን ነገር በክርስቶስ ስር ለምትጠቀልልበት በዛ ዓላማ ውስጥ ከራሳችን ለሚበልጥ ሥራ፣ ከራሳችን ለሚበልጥ ዓላማ የዚያ አካል ስላደረከን እናመሰግንሃለን። እግዚአብሔር ሆይ የትልቅ ፕሮጀክት አካል፣ የትልቅ አእምሮ ሊረዳው ሊገነዘበው ከሚችለው በላይ ለሆነ ለትልቅ ዓላማ እግዚአብሔር ሆይ የትልቅ ሥራ የዛ አካል ስላደረከን እግዚአብሔር ሆይ ይህን በልጅ በክርስቶስ ስለፈጸምከው እናመሰግንሃለን። ጌታ ሆይ ይህን ሁሉ ደግሞ የምትገልጥልን በመንፈስ ቅዱስ በተገለጠ ቃል፣ በመንፈስ ቅዱስ በሚሰበክ በነጠረ ቃል ስለሆነ እናመሰግንሃለን። በእጃችን ያለው ቃል እግዚአብሔር ሆይ ብርቱ ጉልበት ያለው ቃል ስለሆነ ሕይወታችንን የሚለውጥ አንተን እንድናቅ አንተን እንድንረዳ ጌታ ሆይ አፍንጫችን ስር ካለው ጉዳይ የበለጠ ነገር መኖሩን እንድንገነዘብ ዓይናችንን የሚከፍትልን ስለሆነ እናመሰግንሃለን። አሁንም በመንፈስ ቅዱስ ቃል ለሁላችን የተከፈተ ይሁን። የሚሆነው ሁሉ አንተን ብቻ የሚያከብር ይሁን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። ቅድም እንዳልኩት ሐዋርያው ጳውሎስ አሁን መልእክቱን እያጠቃለለ ዋናውን ጉዳይ ጨርሷል። በድፍረት ሲናገር ነበር። ትልልቅ ሐሳቦችን ሲናገር ነበር። አንዳንድ ቦታዎች ቶኖቹ ጠንከር ያሉ ነበሩ። ሁለት ግሩፖችን አንዴ አሕዛብን አንዴ አይሁድን ከምዕራፍ 1 ጀምሮ አሕዛብን በአንድ ወገን አይሁድን በአንድ ወገን በየተራ ይናገር ነበር። ጠንካራ መልእክቶች ናቸው የነበሩት ያለምንም ጥርጥር። ጥልቅ ነገሮችን ነበር ሲናገር የነበረው። አሁን ግን ወደ ማጠቃለል ነው እየመጣ ያለው። አሁን ምን ብሎ ይጀምራል? ወንድሞቼ ሆይ ብሎ ይጀምራል።
እና ስለነሱ ኳሊቲ በመናገር ነው የሚጀምረው። ከዛ ስለራሱ አገልግሎት ዓላማ ማስረዳት ይጀምራል። የጻፈበትን መጀመሪያ የጠቀሰውን ምክንያት አሁን ያመጣል። ስለዚህ እንደ ሰርኩላር ነገር ነው መጀመሪያ የጀመረውን ነገር ወደ መቋጫ ነው የሚያመጣው። ሐዋርያው ጳውሎስ መልእክቱን ሲጀምር በምዕራፍ 1 ላይ ስለ ራሱና ስለ አገልግሎቱ 4 ነገሮችን በማስተዋወቅ ነበር የጀመረው። ወደ ምዕራፍ 1 ብንሄድ ወደ ምዕራፍ 1 እነዚህን 4 ነገሮች ወደ ዋና መልእክቱ ሳይገባ የተናገራቸውን ማየት እንችላለን። ለምሳሌ ምዕራፍ 1 ላይ ቁጥር 1 እና ቁጥር 5 ላይ ስለ ራሱ ማንነትና ለአሕዛብ አገልግሎት ስለመጠራቱ ተናግሮ ነበር። ሐዋርያ ሊሆን የተጠራ ብሎ ቁጥር 1 ላይ ይናገራል። ቁጥር 5 ላይ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበልን። ለምንድን ነው የተጠራው? ለአሕዛብ ወንጌልን ለመስበክ መሆኑን ተናግሮ ነበረ። ሁለተኛ የተናገረው ሐሳብ ደግሞ ወንጌሌ ስለሚለው ስለ ኢየሱስ ስለሆነው ወንጌል ነው። እሱን ከቁጥር 2 እስከ 4 ተናግሮ ነበረ። ለእግዚአብሔር ወንጌል ተለየ ይልና ቁጥር 1 ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይልና እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ወንጌሉ ምን እንደሆነ ሰመራይዝ አድርጎ አቅርቦ ነበረ። ቁጥር 8 ቁጥር 11 እና 12ን ስናይ ደግሞ በሮሜ ያሉ ክርስቲያኖች እምነታቸው ስጦታቸው በዓለም የታወቀ እንደሆነ ተናግሮ ነበረ። ቁጥር 8 ላይ ምን ይላል? እምነታቸው በዓለም ሁሉ ስለተሰማች እምነታቸው የታወቀ ነበረ። ቁጥር 11 እና 12ንም ብናይ ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁና ብሎ እሱ እነሱን ለማገልገል ለምን እንደናፈቀ ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ስለዚህ እሱ ብቻ ሳይሆን ስጦታ የሚያካፍላቸው በእነሱም እሱ መጽናናት መደገፍ እንደሚፈልግ ተናግሮ ነበረ። አራተኛው ሐሳብ ደግሞ ወደ እነሱ ለመሄድ ለምን እንደናፈቀ ቁጥር 10 ላይ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁሉ ጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ ብሎ ወደ እነሱ መሄድ መናፈቁን፣ ቁጥር 11 ጸጋ ስጦታ ሊያካፍላቸው መናፈቁን፣ ቁጥር 13 ወንድሞች ሆይ በሌሎቹ አሕዛብ ደግሞ እንደሆነ በእናንተም ፍሬ ያገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ ብሎ ይናገራል። ስለዚህ ወደ እነሱ መሄድ ይናፍቅ ነበረ፣ ግን ምን ሆነ? ተከለከለ። ምንድነው የከለከለው? ያው የሚመጣልን መጀመሪያ ማን ነው? ሰይጣን ነው አይደል? ሰው ተከለከልኩ ካለ በቃ የሚመጣልን እሱ ነው። አሁን ምዕራፍ 15 ላይ እነዚህን ሐሳቦች ያነሳና ምን እንደከለከለውም ይናገራል። ቁጥር 22 እሱን ነው የሚናገረው። ቁጥር 22 ላይ ስለዚህ እስካሁን መምጣት አልቻልኩም ስለዚህ ብሎ ምን እንደከለከለው ነው የሚያሳውቀው። አሁን ወደ ክፍላችን እንመለሳለን። ወደ ቁጥር 14 አሁን ቅድም ያነበብነው ላይ በዓለም ስለታወቀው እምነታቸው ተናግሮ ነበረ። አሁን እዚህ ጋር ሲመጣ ምን ብሎ ይጀምራል? እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ፣ 1 ዕውቀትም ሁሉ እንደሞላባችሁ፣ 2 እርስ በርሳችሁ ደግሞ ልትገሰጹ እንዲቻላችሁ ተረድቻለሁ ነው የሚለው። ስለዚህ ያን ሁሉ ጠንካራ መልእክት ሲናገር የነበረው ያን ሁሉ ብርቱ ደፍሬ ጻፍኩላችሁ እያለ ነው የሚናገረው። ደፍሬን የጻፍኩላችሁ የሚለውን ወደ ታች ቁጥር 17 ላይ እናያለን። ወደ ቁጥር 18 ደፍሬ ያን ሁሉ ታዲያ ሲናገር የነበረው ለምንድን ነው? አሁን ስለ እነሱ ሲናገር እኛ መልእክቱን ስናነብ እንደዛ ስለ ህብረት ቅጠል የሚበላ ስጋ የሚበላ አይክፋ እያለ ሲናገር የነበረው የሆኑ ስጋውያን ሰዎች የተሰበሰቡበት ጉባኤ፣ መሰረታዊ ነገር ያልገባቸው፣ ጥልቅ መንፈሳዊ ነገር ያልተረዱ፣ እንዲሁ ስጋና ደም ሲደባደቡ የሚውሉ ሰዎች፣ ጥሬ ክርስቲያኖች አድርገን ልናስብ እንችላለን። ሐዋርያው ጳውሎስ ግን አይደላችሁም ነው የሚለው። አይደላችሁም፣ እናንተ ዕውቀት ሁሉ የሞላባችሁ ናችሁ፣ በበጎነት በመልካምነት የተሞላችሁ ናችሁ፣ እርስ በርሳችሁ ልትገሳጸጹ የሚቻላችሁ ናችሁ። ወይም በአዲሱ መደበኛ ትርጉም አንዱ ሌላውን ለመምከር ችሎታ ያለው፣ ወይም በአዲስ ትርጉም እያንዳንዳችሁ ሌላውን ለመምከር የምትችሉ ናችሁ ነው የሚለው።
ስለዚህ ሶስት ኳሊቲዎችን አንስቷል። በበጎነት በመልካምነት የተሞላችሁ፣ ዕውቀት ሁሉ የተሞላባችሁ፣ እርስ በርሳችሁ ልትገሳጸጹ የምትችሉ ናችሁ ነው የሚለው። ስለዚህ እነዚህ ሰዎች የሁሉ ነገር ሲነገራቸው ስጋውያን ክርስቲያኖች ስለነበሩ አልነበረም፣ አላዋቂዎች ስለነበሩ አልነበረም። በመሰረቱ የትኛውም የእግዚአብሔር ጉባኤ እንደዚህ አይደለም። የእግዚአብሔር ጉባኤ እያንዳንዱ ሰው ዕውቀት የሞላበት፣ እያንዳንዱ ሰው በጎነት የሞላበት፣ እያንዳንዱ ሰው ሌላውን ለመገሰጽ የሚበቃ ላይሆን ቢችልም ኮሌክቲቭሊ ነው ሐዋርያው ጳውሎስም እየተናገረው። የእግዚአብሔር ጉባኤ በአንድነት ግን የተለያዩ ስጦታዎች የሚገለጡበት፣ መንፈስ ቅዱስ ለተለያዩ ሰዎች የተለያየ ጸጋ የሰጠበት ስለሆነ እንደ ማህበር እንደ ክርስቶስ ማህበር ሲወሰድ በጎነት በዚህ ጉባኤ መካከል አለ ማለት ነው። በየትኛውም የእግዚአብሔር ጉባኤ መካከል ለመገሳጸጽ የሚችሉ ለመመካከር የሚችሉ ሰዎች አሉ ማለት ነው። ስጦታው በእግዚአብሔር ጉባኤ መካከል አለ ማለት ነው። ዕውቀት አለ ማለት ነው። ስለዚህ ሐዋርያው ጳውሎስ ያን ሁሉ ነገር እንኳን ተናግሮ ሲጨርስ ምንድነው የሚላቸው? እናንተ በጎነት የተሞላችሁ ናችሁ፣ እናንተ ዕውቀት ሁሉ የሞላባችሁ ናችሁ፣ እናንተ እርስ በርሳችሁ ለመመካከር የምትችሉ ናችሁ ነው የሚላቸው። ይሄ ለዛኔ ብቻ ሳይሆን ለዛሬም እውነት ነው። እኛም ይሄም ጉባኤ እንደ እግዚአብሔር ጉባኤ ጸጋ ሁሉ የሞላበት ጉባኤ ነው፣ ዕውቀት የሞላበት ጉባኤ ነው፣ የእግዚአብሔር ስጦታ የሞላበት ነው። ለእያንዳንዱ ሰው የተለያየ ጸጋ ተሰጥቷል። ጸጋችን ቢገለጥ እያንዳንዳችን ያሌላኛውን ጸጋ ብናቅ በመካከላችን የሚገለጡ ብዙ ነገሮች አሉ። ለምን? የእግዚአብሔር ጉባኤ ስለሆነ፣ መንፈስ ቅዱስ የሚገለጥበት ጉባኤ ስለሆነ፣ እግዚአብሔር በድንቅ የሚሰራበት ስለሆነ በመካከላችን ድንቅ ስጦታዎች አሉ። ስለዚህ እስከዛሬ ስናገር የነበረው አላዋቂ ስለሆናችሁ አይደለም ነው ሐዋርያው ጳውሎስ የሚለው። ዕውቀት ሁሉ የሞላባችሁ ናችሁ ነው የሚለው። በጎነት ስለሌላችሁ አይደለም፣ በጎነት የሞላችሁ ናችሁ ነው የሚለው። መመካከር ስለማትችሉ አይደለም የሚለው፣ መመካከር እርስ በርሳችሁ ስለምትችሉ በማለት ነው የሚናገረው። የትኛውም የእግዚአብሔር ጉባኤ እንደዚህ አይነት ጉባኤ ነው በአብዛኛው። ታዲያ ለምንድን ነው እንደዛ የጻፈላችሁ? ደፍሬ ጻፍኩላችሁ ብሎ አሁን ባነበብነው ክፍል 2 ጊዜ ተናግሯል። ለምንድን ነው የተናገረው ካልን 2 ነገሮችን ሐዋርያው ጳውሎስ ይጠቅሳል። ለምንድን ነው ደፍሮ እንደዛ የተናገረው ካልን፣ እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላባችሁ እርስ በርሳችሁም ደግሞ ልትገሰጹ እንዲቻላችሁ ስለእናንተ ተረድቻለሁ። መግቢያውም ላይ ተናግሮ ነበር ቅድም። በዓለም ሁሉ የታወቀች እምነታችሁ ብሏቸው ነበር። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ ደግሞ የክርስቶስ ኢየሱስ አገልጋይ ሆን ዘንድ ይልና ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩላችሁ። ምን ላደርግ? ላሳስባችሁ ብዬ ነው የሚለው። ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩላችሁ። አዲሱ መደበኛ ትርጉም ምን ይላል? እግዚአብሔር በሰጠኝ ጸጋ መሰረት እንደገና አሳስባችሁ ዘንድ በአንዳንድ ጉዳዮች ላይ በድፍረት የጻፍኩላችሁ፣ እንደገና አሳስባችሁ ዘንድ ይላል። አዲስ ትርጉም ደግሞ አንዳንድ ነገሮችን ላስታውሳችሁ ፈልጌ ይህን መልእክት ጻፍኩላችሁ። ይህን መልእክት እግዚአብሔር በሰጠኝ ጸጋ መሰረት በድፍረት ጻፍኩላችሁ። ስለዚህ በእውቀት የተሞላን ጉባኤ፣ በበጎነት የተሞላን ጉባኤ፣ እርስ በርስ ለመመካከር የሚችልን ጉባኤ ሐዋርያው ጳውሎስ ምን ቆርጦት ነው እንደዛ በድፍረት የጻፈው ከተባለ፣ ላሳስባችሁ ፈልጌ፣ አንዳንድ ነገሮችን ላስታውሳችሁ ፈልጌ። የትኛውም የእግዚአብሔር አገልጋይ በየትኛውም ጉባኤ ቆሞ ሲናገር የማያውቁትን አዲስ ነገር፣ የሌላቸውን አዲስ ነገር ለመናገር አይደለም፣ ሰው ማስታወስ ያስፈልገዋል። ላሳስባችሁ ፈልጌ፣ ላስታውሳችሁ ፈልጌ ነው በድፍረት የጻፍኩላችሁ፣ ስለማታውቁት አይደለም የምነግራችሁ ነው የሚለው። ሰው አስታዋሽ ያስፈልገዋል። እግዚአብሔር ለዚህ ነው እስራኤላውያንን ምንም ነገር ሲያደርግላቸው ቆይ ለመታሰቢያ ድንጋይ እዚህ ጋር አድርጉ ይላቸዋል። ድንጋይ አድርጉ። ለምን? ነገ ድንጋዩን እያያችሁ ያንን እንድትናገሩ ነው። እግዚአብሔር ያደረገውን ነገር መታሰቢያ ሁሉ ጊዜ ያስፈልጋል። ለምን? ሰው አስታዋሽ ያስፈልገዋል።
ያስፈልገዋል። ፋሲካን ሲያከብሩ በየዓመቱ ልጆች ይጠይቃሉ። ያከባበሩ ፓተርን ነው። ልክ በልተው የሆነ ቦታ ላይ ልጆች ምንድነው ዛሬ የምናከብረው በዓል ብለው ይጠይቃሉ በእስራኤላውያን አካሄድ። ስለዚህ የቤቱ ራስ አባወራው ምን ይላል? እግዚአብሔር እኛን ከግብፅ አውጥቶ እያለ ታሪኩን በየዓመቱ ይተርካል። መብላት ብቻ አይደለም፣ ስርዓቱ መካከል ልጆች እንዲጠይቁ ይደረግና ያስረዳል። ወላጅ ሲያስረዳ ደግሞ አባቶቻችንን አውጥቶ ብሎ አይደለም እኛን ከግብፅ አውጥቶ እያለ ነው የሚናገረው። ለምን? ማስታወስ ያስፈልጋል። ስለዚህ ጌታችን ኢየሱስ ክርስቶስም የጌታን እራት ሲሰጣቸው ለመታሰቢያዬ አድርጉት ይላል። ሰው ይረሳል፣ አስታዋሽ ያስፈልገዋል። ለዚህ ነው ቅዱስ ቁርባን ወይም የጌታን እራት በወሰድን ቁጥር ምን እናረጋለን? እናስባለን። ጌታችን ለኛ የሰራውን ነገር እናስባለን። ማስታወስ ያስፈልገናል። ስለዚህ የነገርኳችሁ ለምንድን ነው? ላስታውሳችሁ ፈልጌ ነው የሚላችሁ። የማስታወስ አገልግሎት፣ የማስገንዘብ አገልግሎት፣ የማሳሰብ አገልግሎት ያስፈልጋል። ይጠፋናል አንዳንድ ጊዜ የኑሮ ግርግሩ፣ የኑሮ ዱብዱቡ፣ የኛም ደግሞ መላፋትና መጋፋት እዚህ ሲጨመርበት ዋናው ስዕል ይጠፋናል። ስለዚህ ማስታወስ ያስፈልጋል። ቁም፣ የእግዚአብሔርን ተአምራት አስብ የሚለው የእግዚአብሔር ቃል ቆም ብለን እንድናስብ ነው። ሐዋርያው ጳውሎስ ይህን ነገር ሁሉ ሲነግራቸው የነበረው አላዋቂ ስለነበሩ ሳይሆን ማስታወስ ስለሚያስፈልግ። ማነህና ነው እንዲህ የምትነግረን? እናውቀዋለን፣ ይህንን ከድሮም ሰምተነዋል፣ ለምንድን ነው የምታወራው ብሎ የሚያስብ ሰው ቢኖር ለማስታወስ ነው ሐዋርያው ጳውሎስ የሚለው። ሰዎች አንዳንድ ጊዜ ይቆጣሉ። ምንድን ነው ደጋግሞ እንደዚህ መናገር ሊሉ ይችላሉ። የማስታወስ አገልግሎት ነው ሐዋርያው ጳውሎስ እየደገመ የሚናገረው። ሰው በምግብ ምርጫው ላይ ተመስርቶ ህብረትን አፌክት ማድረግ እንደሌለበት ሲናገር ኤሌመንተሪ ነገር ነው የሚመስለው። ግን ምን ያስፈልጋል? ማስታወስ ያስፈልጋል። ስለዚህ አንድም ይነግራቸው ለማስታወስ ነው። ለምን ሰዎች እንዘነጋለን። በጣም ዝንጎዎች ነን፣ እንዘነጋለን። አእምሯችን በብዙ ነገር ይያዛል። ሁለተኛ የሚነግራቸው ደግሞ አሁንም ቁጥር 15 አነባለሁ። ስለ እናንተ ተረድቻለሁ ካለ በኋላ ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ ሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ነው የሚለው። የድሮ ትርጉም 15 እና 16 አንድ ላይ ስላስቀመጠው ነው። ባጭሩ ምንድነው? ለአሕዛብ የክርስቶስ ኢየሱስ አገልጋይ ሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ይላል። የሐዋርያው ጳውሎስ አገልግሎት ጥሪው ምንድነው? ለአሕዛብ የወንጌል አገልግሎት ነው። ሐዋርያው ጳውሎስ በሮሜ መልእክቱም በገላትያ መልእክቱም ይሄን በግልጽ ተናግሯል። የሱ ጥሪ ለማን ነው? ለአሕዛብ ነው። ምዕራፍ 1 ቁጥር 5 ላይ ቅድም እንዳነበብነው ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ብሎ ነበር። ምዕራፍ 11 ቁጥር 13 ላይ 11 13 ላይ ለእናንተም ለአሕዛብ እናገራለሁ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዶቹን አድን እንደሆነ አገልግሎቴን አከብራለሁ ይላል። የአሕዛብ ምንድነኝ ነው የሚለው? ሐዋርያ ነኝ ነው የሚለው። ገላትያ 2:9 ሌሎችንም መጨመር ይቻላል። ሐዋርያው ጳውሎስ ጥሪው ምንድን ነው? የአሕዛብ ሐዋርያ ነው፣ ተጠሪ ነው። ስለዚህ በሮሜ ቤተክርስቲያን ደግሞ የሮሜ ቤተክርስቲያን በዋናነት የአሕዛብ ቤተክርስቲያን ናት። አይሁዳውያን ክርስቲያኖች አሉ፣ ግን ማጆሪቲው አሕዛብ አማኞች ናቸው፣ አሕዛብ ክርስቲያኖች ናቸው። ስለዚህ የነሱ አገልግሎት የሱ አገልግሎት ኃላፊነት ነው። የአሕዛብ ሐዋርያ እንደመሆኑ መጠን ምን አይነት አቋም ላይ ናቸው፣ አስተምሯቸው ትክክል ነው ወይ የሚለው የሱ ኃላፊነት፣ በሱ ኃላፊነት ስር ስላሉ ጥሪው ነው። የነሱ ጉዳይ ጥሪው ስለሆነ የነሱ ጉዳይ በሱ አገልግሎት ክልል ውስጥ ያለ ስለሆነ በሱ ኃላፊነት ስር ያለ ስለሆነ ለነሱ ለመናገር ይችላል። ስለዚህ አንድም ለማሳሰብ ነው፣ አንድም ደግሞ የተሰጠው ጸጋ የነሱ ኃላፊነት ስለሆነ ነው። ስለዚህ አገልግሎቴ ነው፣ ኃላፊነቴ ነው። እግዚአብሔር የጠራኝ የአሕዛብ ሐዋርያ እንደሆን ነው። ገና ሲጠራ ጀምሮ ሐዋርያት ሥራ ላይ ለአሕዛብ ተብሎ ነው የተነገረው። ስለዚህ አገልግሎቴ ስለሆነ የናንተ ጉዳይ የኔ ጉዳይ ነው፣ ይመለከተኛል ነው የሚላቸው። በሱ ሐዋርያዊ አገልግሎት ስር ናቸው። ስለዚህ ከእግዚአብሔር ጸጋ የተነሳ ነው የምናገረው ነው የሚለው። ሐዋርያው ጳውሎስ በሮሜ ቤተክርስቲያን ምስረታ ላይ እጁ የለበትም።
ሌሎች ቦታዎች ላይ እንደሚደረገው የአሕዛብ ከተሞች ላይ የሱ ይሁንታ ያለበት ሚሽን ተልኮም አይደለም የሮሜ ቤተክርስቲያን የተመሰረተችው። መግቢያው ላይ እንደተነጋገርነው ሉዓላዊ በሆነ የእግዚአብሔር መንገድ ነው የተመሰረተችው። በጴንጤቆስጤ ቀን መንፈስ ቅዱስ ወረደ፣ ጥያቄ ተፈጠረባቸው። ጴጥሮስ ቆሞ ሰበከ፣ ብዙዎች ወንጌልን ተቀበሉ። ፋሲካ ለማክበር የመጡ ሰዎች ናቸው። ወደ ያገራቸው ሲመለሱ ከሮሜ የመጡ ስለነበሩ ተለውጠው ጌታን አግኝተው ሄዱ። ቤተክርስቲያን ተመሰረተች። ስለዚህ የሆነ አብያተ ክርስቲያናት ተሰብስበው ሐዋርያት ተሰብስበው ሚሽን ልከው በነ ጳውሎስ ይሁንታ በነ ጴጥሮስ ይሁንታ የተመሰረተች አይደለችም። እግዚአብሔር እንደወደደ ስለሚሰራ የተተከለች ናት። ስለዚህ ሐዋርያው ጳውሎስ ምስረታው ላይ እጁ የለበትም። ግን ምን ያምናሉ? እውነት ወንጌልን በትክክል ተረድተዋል ወይ የሚለው ሐዋርያዊ ኃላፊነቱ ስለሆነ የሚጽፍላቸው ለዚህም ጭምር ነው። ይሄንን ነው የሚነግራቸው። ጸጋውን ያውቃል ሐዋርያው ጳውሎስ። ለምን እንደተጠራ ስለሚያውቅ ይሄንን ነው የሚነግራቸው። አገልግሎቱ ነው። ለመሆኑ የሐዋርያው ጳውሎስ አገልግሎት ምን ይመስላል? ምን ይመስላል? የሐዋርያው ጳውሎስ አገልግሎት ምንድን ነው? በዛሬ ክፍል ውስጥ 3 ነጥቦችን እናያለን። 3 ነጥቦችን ከዛ ከጳውሎስ ምን እንደምንማር ከየነዛ 3 ነጥቦች ውስጥ ምናየውን እንወስዳለን። የመጀመሪያው የሐዋርያው ጳውሎስ አገልግሎት ካህናዊ አገልግሎት ነው። የሐዋርያው ጳውሎስ አገልግሎት ካህናዊ አገልግሎት ነው። ቁጥር 16 እና 17 አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ይላል ሐዋርያው ጳውሎስ። በዚህ ቦታ የቤተ መቅደሱን አገልግሎት ነው የሚያስቀምጠው። አሕዛብ በመንፈስ ቅዱስ ተቀድሰው ለእግዚአብሔር መስዋዕት እንዲሆኑ እንደ ካህን አገለግላለሁ። 3ቱም ቃላት የቤተ መቅደስ አምልኮ ቃላት ናቸው። ካህን ቤተ መቅደስ ውስጥ ነው የምናየው። መስዋዕት ቤተ መቅደስ ውስጥ ነው የምናየው። መስዋዕቱ እንከን የለሽ የተቀደሰ መሆን አለበት። እሱን ነው የሚናገረው። ሐዋርያው ጳውሎስ በሌላ በየትም ቦታ አገልግሎቱን እንደዚህ ገልጾ አያውቅም። እንዲህ መግለጡ አይደለም የሚያስደንቀው፣ አሕዛብን ነው እንደዚህ ያለ ያለው። አሕዛብ ከቤተ መቅደሱ አገልግሎት ከቤተ መቅደሱ የመስዋዕት አገልግሎት የተገለሉ ናቸው። የቤተ መቅደሱ አገልግሎት ለአይሁዳውያን ብቻ የተተወ ነው። ወደ መቅደስ የሚገቡት አይሁዶች ናቸው። የአሕዛብ አደባባይ በውጭ ነው። ቤተ መቅደሱ ሲታይ የአሕዛብ አደባባይ አለ። ከሱ ክሎዘር ሲመጣ ወደ ውስጥ የሴቶች አደባባይ አለ። ቀጥሎ ደግሞ የወንዶች አለ። ከዛ ደግሞ ቤተ መቅደሱ ሲገባ የካህናት፣ ቀጥሎ ደግሞ እያለ ወደ ሊቀ ካህናቱ ይኬዳል። ስለዚህ አሕዛብ አይደርሱም፣ ከክልሉ ውጪ ናቸው። ስለዚህ የተገፉ ናቸው። አሁን ሐዋርያው ጳውሎስ መስዋዕት ለማቅረብ የተከለከላችሁ ከደጅ ተሳልማችሁ፣ አይሳለሙም እንዲሁ ለአዳራችሁ ከዛ የመጣ ነው ምናምን የሚባል ደግሞ ቴዎሎጂ እንዳሰሩ ከደጅ የሚመለሱ ሰዎች ሐዋርያው ጳውሎስ አምጥቶ እንዲያውም መስዋዕት ሆናችሁ ለእግዚአብሔር የምትቀርቡት እናንተ ናችሁ ነው የሚለው። አቅራቢዎች አይደለም የሚለው። አሕዛብ በመንፈስ ቅዱስ ተቀድሰው ለእግዚአብሔር መስዋዕት እንዲሆኑ አቀርባለሁ ነው የሚለው። አቅራቢዎች አይደለም የሆኑት። ድሮ ከደጅ የሚመለሱት ሰዎች አሁን በመንፈስ ቅዱስ ተቀድሰው እንዲያውም መሠዊያው ላይ ሆነው ለእግዚአብሔር የሚቀርቡት እነሱ ናቸው። አሁን ከብዙ ዘመን በኋላ ስለመጣን ነው እንጂ ይሄ አብዮታዊ ነው። አብዮታዊ ሲባል እኛ በመናቀው በፈነዳው መልኩ አይደለም። ስር ነቀል አስደንጋጭ ነገር ነው። ከደጅ ዛማዶ እንዳደርስ የሚባለውን ውስጥ አስገብቶ ዋናው መስዋዕት እነሱ ሆነው እኔ አቀርባቸዋለሁ ነው የሚለው። እንዴት አስደንጋጭ እንደሆነ ይሄ ሐዋርያት ሥራ ምዕራፍ 21 ሐዋርያው ጳውሎስ የታሰረበት የተያዘበት ቦታ ነው። 21-27 7ቱ ቀን የሚፈጸም ዘንድ ሲቀርብ ከእስያ የመጡ አይሁድ በመቅደስ አይተውት ሕዝቡን ሁሉ አወኩና የእስራኤል ሰዎች ሆይ እርዱን፣ ሕዝብን ሕግንም ይህንም ስፍራ ቤተ መቅደሱን ማለት ነው ሲቃወም ሰውን ሁሉ በየስፍራው የሚያስተምረው ሰው ይህ ነው። ጨምሮም የግሪክን ሰዎች ወደ መቅደስ አግብቶ ይህን የተቀደሰ ስፍራ አርክሷል ብለው እየጮሁ እጃቸውን ጫኑበት። በፊት የኤፌሶኑን ጥሮፊሞስን ከእርሱ ጋር በከተማ አይተውት ነበርና ጳውሎስም ወደ መቅደስ ያገባው መስሏቸው
ነው። ከተማ ሁሉ ታወከ፣ ሕዝቡም ሁሉ ተሰበሰቡ። ጳውሎስንም ይዘው ከመቅደስ ውጭ ጎተቱት፣ ወዲያውም ደጆች ተዘጉ። እነሱ አንድ ሰው ቤተ መቅደስ አስገባ ብለው ነው አይደል የሚጮሁት? በመንፈሳዊው ዓለም ግን አሕዛብን በክርስቶስ ያመኑትን ሁሉ ወስዶ ውስጥ አስገብቶ ለእግዚአብሔር መስዋዕት አድርጎ እኮ እያቀረበ ነው። ትዝ ብሎት ይሆን እዚህ ጋር? ይሄ በሚደረግበት ጊዜ እንዲህ ብዬ ጻፍኩት ነው። እኔ በመንፈሳዊ ዓለም ሳወራ እነሱ በዚህኛው ወስደውት ነው ብሎ አስቦት ይሆን? እያረገ ያለው እንዲህ አይነት ነገር ነው። የሚያስብል ሁከት የሚያስነሳ ከተማ የሚያምስ ነገር ነው እያደረገ ያለው። አሕዛብ በመንፈስ ቅዱስ ተቀድሰው ለእግዚአብሔር ምን እንዲሆኑ? መስዋዕት እንዲሆኑ። የሆኑ ሰዎች እንዳይመስለን፣ እኛ ነን አይደል? አሕዛብ ሲባል እኛ ሌላ ትርጉም ሰጥተነዋል አይደል? እኛ ነን። በሌላኛውም ትርጉም ቢሆን በፊት እንደዛ ነበርን። ግን ለእግዚአብሔር መስዋዕት እንዲቀርቡ፣ ያው መቼም ታርደው እንደማይቀርቡ የሚቃጠል መስዋዕት እንደማይሆኑ አይጠፋንም አይደል? አይጠፋንም። ሐዋርያው ጳውሎስ በሮሜ 12ም ላይ ላማኞች ሁሉ ተናግሮ ነበረ። ሮሜ 12 ሲጀምር ሰውነታቸውን ምን አድርጉና አቅርቡ ነው የሚለው። መስዋዕት አድርጋችሁ አይደል? ቅዱስ ሕያውም የሆነ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ ብሎ ተናግሮ ነበረ። ስለዚህ ሐዋርያው ጳውሎስ አገልግሎቱ ካህናዊ ነው። የተገለሉ ከእግዚአብሔር የራቁ ከተስፋው የራቁ ከእግዚአብሔር መንግስት የራቁ ሰዎች በክርስቶስ ደም ቀርበው ለእግዚአብሔር መስዋዕት የሚሆኑበትን ነው አገልግሎቱ። ይሄ የሐዋርያው ጳውሎስ አገልግሎት የሱ ብቻ አይደለም። አሕዛብ ደግሞ በተራቸው ነገ ሌላውን ይሰብኩና ለሌላው ወንጌልን ያደርሱና ሌሎቹን ደግሞ መስዋዕት አድርገው ለእግዚአብሔር ምን ያደርጋሉ? ያቀርባሉ። በእግዚአብሔር ፊት ምን አላቸው? ሽልማት አላቸው። ይሄ ለኛም ነው። ወንጌል የሚሰብኩ ሰዎች በሙሉ፣ ወንጌልን ለሌላው የሚያደርሱ ሰዎች በሙሉ በወንጌል ሰዎችን ሲማርኩ አሕዛብን በመንፈስ ቅዱስ ቀድሰው ለእግዚአብሔር መስዋዕት እንዲሆኑ እያቀረቡ ነው። ክርስቲያኖች መስዋዕት አቅራቢዎች ነን። የምስጋና መስዋዕት እናቀርባለን። የተለያዩ መስዋዕቶችን እናቀርባለን። ከምናቀርባቸው መስዋዕቶች አንደኛው ወንጌልን በመናገር ሰዎችን ለእግዚአብሔር መስዋዕት አድርጎ ማቅረብ ነው። ወንጌል ሰብከን ወደ ክርስቶስ የምናመጣ ወደ እግዚአብሔር መንግስት የምንጨምር ሰዎች በሙሉ አገልግሎታችን ካህናዊ አገልግሎት ነው። ሐዋርያው ጳውሎስ እሱን ነው የሚለው። ይሄ በብሉይ ኪዳንም ተነግሮ ነበር። ኢሳይያስ 66:20 እንደዚህ ይላል። ኢሳይያስ 66:20 የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ወደ እግዚአብሔር ቤት እንደሚያመጡ እንዲሁ ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻችሁን ሁሉ በፈረሶችና በሰረገሎች በአልጋዎችና በበቅሎች በጠያር ግመሎችም ላይ አድርገው ከአሕዛብ ሁሉ ወደ ተቀደሰው ተራራዬ ወደ ኢየሩሳሌም ያመጧቸዋል ይላል። ለእግዚአብሔር ቁርባን ይሆን ዘንድ ወንድሞቻቸውን ሁሉ ያመጧቸዋል። ይሄ ትንቢት ነው እየተፈጸመ ያለው። የተነገረው ለዳያስፖራ አይሁዳውያን ነበር። ከያሉበት ወንድሞቻቸውን ይዘው ይመጣሉ የሚለው ሐዋርያው ጳውሎስም እንደ ዳያስፖራ አይሁድነት ይሄ ትንቢት በእኔም ነው የተፈጸመው፣ የተነገረው እየተፈጸመ ነው እያለ ነው። ዛሬ ይሄ ለሁላችንም የተሰጠ ነው። ወንጌል ሰብከን ሰዎችን ስናመጣ ለእግዚአብሔር መስዋዕት አድርገን እያቀረብን ይከፈለናል። በአንድ ነፍስ ስንት ቤተ ክርስቲያን ትከፍላለች ተብሎ ይቀለዳል አይደል? ለእግዚአብሔር ግን ስናቀርብ ከእግዚአብሔር ዘንድ ምን አለን? ሽልማት አለን። ወንጌልን የሚሰብኩ ሰዎች ብፁዓን ናቸው። ቤተ ክርስቲያን እውቅና ባትሰጣቸው፣ ቤተ ክርስቲያን አገልግሎታቸውን ባትቀበል፣ አብረዋቸው የሚኖሩ ሰዎች ዋጋቸውን ባያውቁ፣ የሚያልፉበት መንገድ የችግር የፈተና የተለያየ ቢሆንም ለእግዚአብሔር ወንጌል አሕዛብን እየማረኩ መስዋዕት አድርገው የሚያቀርቡ በእግዚአብሔር ፊት ሽልማታቸው ትልቅ ነው፣ በሰማይ ዋጋ አላቸው። ጌታ ይመስገን። የሐዋርያው ጳውሎስ አገልግሎት ካህናዊ አገልግሎት ነው። ሁለተኛ የሐዋርያው ጳውሎስ አገልግሎት ቁጥር 18 እና 19 ላይ ያለ በቃልና በስራ የተገለጠ የእግዚአብሔር አገልግሎት ነው። በቃልና በስራ የተገለጠ አሕዛብ እንዲታዘዙ ምዕራፍ 1 ላይም የአሕዛብን መታዘዝ በእምነት የሆነ መታዘዝ ብሎ አንስቶ ነበር። አሕዛብ እንዲታዘዙ ክርስቶስ በቃልና በስራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም ይላል። በቃልና በስራ ክርስቶስ በምንድነው በሱ ሕይወት የሰራው? በቃልና በስራ። የክርስቶስ አገልግሎት እንዲህ ነበር።
ከተሰቀለ በኋላ እንኳን ወደ ኤማሁስ የሚሄዱ ሰዎች ምን ብለው ነው የገለጡት? በቃልና በሥራ ብርቱ የነበረ። ሐዋርያት ሥራ ምዕራፍ 1 ላይም ተመሳሳይ ነገር ይናገራል። ሐዋርያት ሥራ ምዕራፍ 1 ቁጥር 1 ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ያደርገውና ያስተምረው በሥራና በቃል ማለት ነው። ያደርገውና ያስተምረው። የእግዚአብሔርን ቃል መናገር መልካም ነው፣ በመንፈስ ቅዱስ ኃይል የሚደረግ ነው። ግን ደግሞ በምን ይላል? በሥራ ይላል። ቃላውያን ብቻ እንዳንሆን ቃላችን በሥራ እንዲደገፍ፣ ሥራችን በቃል እንዲደገፍ ነው ሐዋርያው ጳውሎስ የሚናገረው። በቃልና በሥራ ብሎ ይናገራል። ቀጥሎ ደግሞ ምን ይላል? በድንቅና በምልክትና በድንቅ ነገር፣ በመንፈስ ቅዱስ ኃይል የሚደረገውን ነገር ነው በድንቅና በምልክት ይላል። የሚያስገርመው ነገር ሐዋርያው ጳውሎስ የሚገርም ነገር ተገልጦበታል። ሙታን ተነስተዋል አይደል? ለምሳሌ ሐዋርያት ሥራ ነው ላይ ስናነብ ሐዋርያው ጳውሎስ በሱ አገልግሎት ሙት እንደተነሳ እናውቃለን። በሐዋርያው ጳውሎስ አገልግሎት በተክሳጹ ዓይን እንደታወረ እናውቃለን። ኤልማስ የሚባለው ጠንቋይ ወንጌል እንዳይሰበክ ሲከራከር ከሐዋርያው ጳውሎስ ላይ ልብስ ወስደው፣ ማህረብ ልትሉት ትችላላችሁ፣ ልብስ ወስደው ብዙ ታምራት ምን ይደረግ ነበር? ይነገር ነበር። በሐዋርያው ጳውሎስ አገልግሎት ምልክትና ድንቅ ብዙ ተፈጽሟል። ይህ አይደለም የሚያስገርመው፣ አስገራሚ ነው ኦፍ ኮርስ። የሚያስገርመው ግን ሐዋርያው ጳውሎስ የአዲስ ኪዳንን ግማሽ ጽፎ ሲያበቃ 13 ወይም 14 መልእክት፣ ዕብራውያንን እንደ ጳውሎስ የሚቆጥሩ አሉ፣ ጳውሎስ እንደጻፈው እሱ ከሆነ 14 አለበለዚያ 13 መልእክት ጽፎ ሲያበቃ በአንዱም ቦታ ላይ በሱ የተደረጉትን ታምራት አልጠቀሰም። ያስገርማል። ከኔ ልብስ ተወስዶ ሲጣል ሰዎች እንደዚህ አይነት እየሆኑ ብሎ አልጻፈም። 14 መልእክት ጽፎ ሲያበቃ አይገርምም? እግዚአብሔር በዚህ መንገድ የሚገለጥበት አገልጋይ ለክፉ አይደለም፣ ለክፉ አይደለም። ሰዎች ልባቸው እንዲነሳሳ ለመቀበል ባለፈው በእኔ አገልግሎት እንዲሆኑ ብሎ ለክፉ አይደለም ብያለሁ፣ አደራችሁን ብሎ ይጀምራል። ማለት ሰዎች ተነሳስተው ዛሬም ጌታ ድንቅ ያደርጋል እንዲሉ ይሄን ሁሉ የአዲስ ኪዳን ግማሽ መልእክት ጽፎ ሲያበቃ በመሐረቤ፣ በጥላዬ፣ በጸሎቴ የሞተ ተነስቶ አካል ጉዳተኛው እንዲተተርት ምንም ነገር ሐዋርያው ጳውሎስ ጭጭ ትንፍሽ የለም። ይሄ ነው የሚያስገርመው። ይሄ ያስገርማል። ሐዋርያው ጳውሎስ አንድም ነገር አይልም። ሐዋርያት ሥራን እንኳን ስናነብ 6 ገደማ ፐብሊክ ስፒቾቹ ስብከቶቹና የህዝብ ንግግሮቹ ተሰብስበዋል። ሰፋፊ ምዕራፍ የያዙ በተለይ ከተያዘ በኋላ። ከዛም በፊት ምዕራፍ 13 ላይ ስብከቶቹ፣ በነገራችን ላይ ሐዋርያት ሥራ ላይ በጣም ብዙ የስብከት ሪከርዶች ነው ያሉት። የጴጥሮስ ስብከት አለ፣ የስጢፋኖስ ስብከት አለ እና የሐዋርያው ጳውሎስ 6 ያህል ስፒቾች አሉ። በንግግሮቹ መሃል ሌሎች በዘገቡት ሉቃስ በዘገበው ውስጥ እንኳን እንደዚህ ድንቅና ታምር በእኔ ተፈጽሞ አይልም። አይገርምም? ይሄ ሁሉ ተሰርቶበት እዚህ ጋር ራሱ ምን ብሎ ነው የተናገረው? አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስ ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም። ደስ አይልም? ክርስቶስ በእኔ ከሰራው በመንፈስ ቅዱስ ኃይል በእኔ አድርጎ ከሰራው ውጪ ምንም ልናገር አልደፍርም። ሰሪው እኔ አይደለሁም። ለዚህ ዘመን ይሄ ብቻውን መልእክት ነው። ለሁላችንም ይሄ መልእክት ነው። ትንሽ እግዚአብሔር ሲሰራብን እንዲያድርጌ ብለን ገድላችንን መቁጠር ለሚቀናን ለኛ፣ ትንሽ ጎሽታ ስናገኝ ጥሩ የእግዚአብሔር ነገር ይገለጥባል ስንባል ጽድቃችንን መቁጠር ለሚቀናን ለእኛ
በዚህ ሁሉ ስብከቱ በዚህ ሁሉ መልእክቱ እግዚአብሔር በሱ የሰራውን ታምር ለጌታ ክብር ሲባል ብሎ እንኳን ሳይናገር ክርስቶስ በእኔ ከሰራው በቀር አንዳች ልናገር አልደፍርም ማለት ይሄ ብቻውን ስብከት ነው። በቃልና በስራ ሐዋርያው ጳውሎስ አዋቂ ሰው ነው። ግን ይሄን ሁሉ እንኳን ሰርቶ የሚገርም ጸጋ ስጦታ የተሰጠው ሰው ነው። ሁላችን ስጦታ አለን። የተለየ የሚገርም ጸጋ የተገለጠበት ሰው ነው። እሱ ብቻ አይደለም፣ ፐርሰናል ዴዲኬሽኑ ራሱ የሚያስገርም ነው። በቃል በስራ በምልክት በታምር በመንፈስ ቅዱስ ኃይል ክርስቶስ በእኔ ከሰራው በቀር ጌታ ይመስገን። አንድ አገልግሎት እንዲያውም በመንፈስ ቅዱስ ኃይል ለመሰራቱ አንዱ ምልክት በመንፈስ ቅዱስ ኃይል ለመሰራቱ አንዱ ምልክት ዋናው ምልክት ክብር ለማን ያመጣል የሚለው ጉባኤው እንዴት ጮኸ እንዴት ተናወጠ አይደለም። አንዱና ዋናው ምልክት በመንፈስ ቅዱስ ኃይል ለመሰራቱ ለማን ክብር ይሰጣል ነው። ሐዋርያው ጳውሎስ ለማን ነው ክብር እየሰጠ ያለው? ለእግዚአብሔር። ክርስቶስ በእኔ ከሰራው በቀር ሰሪው ማን ነው? ሰሪው ማን ነው? ክርስቶስ በእኔ ከሰራው በቀር ነው የሚለው። በእግዚአብሔር ቤት ያለን አገልግሎት ክርስቶስ በእኛ የሚሰራበት ከሆነ በእግዚአብሔር ቤት ያለን አገልግሎት በመንፈስ ቅዱስ ኃይል ክርስቶስ በእኛ የሚሰራበት ከሆነ አይናችን ከኛ ላይ ይነሳል። የኔ እኔ የኔ የሚለው ይነሳል። ክርስቶስ በእኛ የሚሰራበት ከሆነ በዚህ ነው ይላል። እንዴት ራሱ እንደሰራ አገልጋይ ይኮራል። እንዴት ራሱ እንደሰራ ይጋደላል። ለራሱ በሌላ አልኮራም። ትምክት አለኝ ብሎ ነው የሚናገረው ሐዋርያው ጳውሎስ። ቁጥር 17 ስታነቡ እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ። በማን? በክርስቶስ ኢየሱስ። የሚኮራው በዚህ ነው። ክርስቶስ በሱ ስለሰራበት በክርስቶስ። ልጅ ሆነን በብዙ ነገር እንኮራ ነበር እኮ። አሁን የሚያሳፍር ኒንቴንዶ ተጫውተን ሌቭል ስንት ላይ እንደደረስን እንኮራ ነበር አይደል? ልጅ ሆነን ካንዲ ክራሽ ልጅ ሆነን አይደለም ካንዲ ክራሽ አሁን ነው ለካ ሌቭል እዚህ ላይ ደረስን ብለናል። አሁን እንደሱ ብንል ሰው ይታዘበናል። ትምህርት ቤት ድሮ ፈተና የ1 ሰዓት ተሰጥቶን በ20 ደቂቃ ጨርሰን ወጣን፣ በ10 ደቂቃ በ20 ደቂቃ ጨርሰን ወጣን ብለን ግሬድ እኮ ምንም ሊሆን ይችላል፣ ግን ቀድሞ መጨረስ ያኮራን ነበር። አሁን ያሳፍራል። እግዚአብሔር በህይወታችን በሰራው ነገር ልጆች ሆነን ካለ መብሰል የተነሳ ኮርተን ሊሆን ይችላል። በሳል አገልጋይ ግን ክርስቶስ በእኔ የሰራው ብሎ በክርስቶስ ይመካል እንጂ በሰራው ነገር አይመካም። በመካከላችን ያሉ ብዙ ችግሮች አንዱ ምክንያት ይሄ ነው። እኔ ነኝ የኔ ነው። ማን ነው በእኛ የሚሰራው? ክርስቶስ። ክብሩ ለማን ነው? ስራው ራሱ ለማን? ሐዋርያው ጳውሎስ ስራው ራሱ ይናገር ስለማን? ስለ ክርስቶስ ነው የሚለው እንጂ አይዘረዝርም። ስለዚህ የሐዋርያው ጳውሎስ አገልግሎት በቃልና በስራ የሆነ የእግዚአብሔር አገልግሎት ነው። ክርስቶስ በመንፈስ ቅዱስ ኃይል በእኔ የሰራው ነው የሚለው ስላሴያዊ ነው። የሚገልጠው ነገር እዚህ ጋር በአብዛኛው ስላሴያዊ ነው። ቀደምም ስለ አሕዛብ በሚናገርበት ጊዜ ተመሳሳይ ነገር አንስቶ ነበረ። ምን ብለው ነበር? አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ የክርስቶስ ኢየሱስ አገልጋይ በመንፈስ ቅዱስ ተቀድሰው የእግዚአብሔር መስዋዕት እንዲሆኑ ለእግዚአብሔር ወንጌል የክርስቶስ አገልጋይ ነኝ ብሎ ነው የሚናገረው። አሁንም መንፈስ ቅዱስ ክርስቶስ በመንፈስ ቅዱስ ኃይል በእኔ የሚሰራው ብሎ ነው የሚናገረው። ጌታ ይመስገን። ሁለተኛ አገልግሎቱ በቃልና በስራ የተገለጠ ነው። ክርስቶስ በእኔ ከሚሰራው በቀር ነው የሚለው ሐዋርያው ጳውሎስ እየሰራ ያለው በጥሪው መሰረት ነው። ክርስቶስ የሰራበት ነው ድንቅና ተአምሩ። ቃልና ስራው በመንፈስ ቅዱስ ኃይል፣ ቃሉም በመንፈስ ቅዱስ ኃይል ነው። ድንቅና ምልክት ብቻ በመንፈስ ቅዱስ ኃይል፣ ቃሉ በራሱ ጉልበት አይደለም።
ቃሉም ስራውም ታምሩም በማን ነው እየተፈጸመ ያለው? በመንፈስ ቅዱስ ኃይል። ሐዋርያው ጳውሎስ ሄዶ በሚሰብክበት ጊዜ በራሱ ዕውቀትና ጥበብ ገማልያል እግር ስር ሆኖ የተማረው ምናምን በሚል፣ ሌላ ጊዜ ደግሞ መንፈስ ቅዱስ የሚሰራበት አይደለም። በቃልም የመንፈስ ቅዱስ አገልግሎት ነው፣ በሥራም የመንፈስ ቅዱስ አገልግሎት ነው፣ በድንቅና በታምርም የመንፈስ ቅዱስ አገልግሎት ነው። ይሄን ነው የሚናገረው። ሁሉንም የመንፈስ ቅዱስ አገልግሎት ነው እንጂ ድንቃ ድንቁን የመንፈስ ቅዱስ፣ ሌላው የሌላ ነገር አይደለም። ክርስቶስ በእኔ የሰራው። ሐዋርያው ጳውሎስ በቆሮንቶስ መልእክቱ ከእግዚአብሔር ጋር አብረን የምንሰራንን ይላል። እዚህ ጋር ደግሞ እግዚአብሔር በእኔ የሰራው ይላል። ሌላ ቦታ ደግሞ እግዚአብሔር የሚሰራብን መሆኑን ይናገራል። ሁልጊዜ ግን እግዚአብሔርን ይከተል። ጌታ የተመሰገነ ይሁን። እና በተለይ ከስኬታማ አገልግሎት ጋር ጥንቃቄ ያስፈልጋል። ሐዋርያው ጳውሎስ ስኬታማ አገልጋይ ስለሆነ ያንዳንዱ ቦታ ላይ በጥንቃቄ ነው የሚናገረው። ኢቭን ስለ ድካሙ እንኳን ሲናገር ብዙ ስለ መትጋቱ፣ ከሌሎች ይልቅ ስለ መድከሙ፣ ከሌሎች ይልቅ መከራ ስለ መቀበሉ እንኳን ሲናገር በማን ነው ይላል? የእግዚአብሔር ጸጋ ነው ብሎ ደገፍ ያደርጋል፣ ያውቃል። ሶስተኛ የጳውሎስ አገልግሎት ፈርቀዳጅ አገልግሎት ነው። ካህናዊ አገልግሎት ነው። በቃልና በሥራ የሆነ የእግዚአብሔር አገልግሎት ነው። ሶስተኛ ፈርቀዳጅ አገልግሎት ነው። ቁጥር 19 እና 21 ፈርቀዳጅ። ስለዚህ ከኢየሩሳሌም ጀምሬ እስከ ኢልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬያለሁ። እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ። ነገር ግን ስለ እርሱ ያልተወራላቸው ያሉ ያልሰሙም ያስተውላሉ ተብሎ እንደተጻፈ ነው ይላል። አገልግሎቱ ማንም ያልሄደበት ቦታ ነው። የክርስቶስ ወንጌል ያልተጠራበት ቦታ ነው የሰበኩት ብሎ ከአንጾኪያ እስከ ኢልዋሪቆን ብሎ ይናገራል። ከኢየሩሳሌም ብሎ ይናገራል። ሐዋርያው ጳውሎስ የአንጾኪያ ቤተክርስቲያን አገልጋይ ነው። ምዕራፍ 13 ላይ እንደምናየው ሐዋርያት ሥራ መሪዎችና ሸማግሌዎች ነቢያት ሲጸልዩ ጳውሎስንና በርናባስና ሳውልን ለጠራዋቸው ሥራ ለዩልኝ ብሎ መንፈስ ቅዱስ ተናገረ። ከዛ ተጠርቶ ሴንተሩን ከዛ አድርጎ እያገለገለ የሚመለስ ነው። የአንጾኪያ አገልጋይ ነው። ግን ወንጌልን ከገባው እግዚአብሔር ክርስቶስ ከተገለጠለት በኋላ ሐዋርያት ሥራ ምዕራፍ 9 ላይ በኢየሩሳሌም ላሉ ደቀ መዛሙርት በቃ እኔ እኮ ድኛለሁ ብሎ ማገልገል ምናምን ሲፈልግ አልረዳ ብለው ተቸግሮ ስለነበር አይ ቲንክ እሱን ነው እንደመነሻ ከኢየሩሳሌም ብሎ የተናገረው። ኢልዋሪቆን ወይም በሌላ ስሙ ዳልማታን የአሁኗ ሞደርን አልቤኒያ እና የድሮ ዩጎዝላቪያንና አልቤኒያ አካባቢ ያለ ቦታ ነው። ሐዋርያው ጳውሎስ መቼ እንደዛ እንደሄደ ሐዋርያት ሥራ ውስጥ አልተጻፈም። ግን ያው ብዙ ክፍተቶች ስላሉ የጊዜ በዛ መካከል ሄዶ ሊሆን ይችላል። ሁለተኛ ጢሞቴዎስ ላይም ቲቶ ወደ ድልማጥያ ሄዶ ነበር ብሎ ሲናገር ምዕራፍ 4 ላይ የአንድ ቦታ ስለሆነ ቲቶንም ይልክ እንደነበረ፣ ስለዚህ እሱ ራሱ ወይም አገልጋዮችን እየላከ እዛ ድረስ ሄዷል ሐዋርያው ጳውሎስ። የሐዋርያው ጳውሎስ አገልግሎት በዚህ ክፍል መሰረት መስፈርቱ አንድ ነው። ወንጌል ያልደረሰበት ቦታ መሄድ። ምንድነው የሚለው? የኢየሱስ ክርስቶስ ስም ያልተጠራበት ቦታ መሄድ ነው የሚለው። ሌሎች የሰሩት ላይ አይደለም ነው የሚለው። የክርስቶስ ስም በሌላው መሰረት ላይ እንዳልሰራ ብሎ ነው የሚሄደው። ስለዚህ ሐዋርያው ጳውሎስ ለማገልገል ሲነሳ የት ልሂድ ብሎ ሲያስብ ስንት ሕዝብ ይሰበሰባል፣ ቸርቹ ትልቅ ነው ወይ ምናምን ብሎ አይደለም የሚጀምረው። ተኬዶበታል፣ አልተኬደበትም፣ ካልተኬደበት ይሄዳለው ነው የሚለው። የሱ መወሰኛ ወንጌል እዛ ተሰብኳል አልተሰበከም ነው። ያልተሰበከበት ቦታ ቻሌንጁ ከፍተኛ ነው፣ ከባድ ነው። ስለዚህ ሞር አድካሚ ነው፣ ሞር ሌበር የሚጠይቅ ነው። እሱን ነው የሚመርጠው። የተኬደበት ቦታ ቀለል ይላል፣ ግን ደግሞ ፉክክርና ግጭት ሊመጣ ይችላል። ሐዋርያ ጳውሎስ የሚሄደው እንደሱ ነው። ይሄ ማለት ግን ሌሎች መሰረት ባልጣሉበት ቦታ መሄድ ማለት ግን ሌሎች መሰረት የጣሉበት ቦታ መስራት ስተት ነው ማለት አይደለም። ምክንያቱም ሐዋርያው ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ ሲናገር አንደኛ ቆሮንቶስ ምን ብሎ ይናገራል? እኔ ተከልኩ ይላል። ከዛ አጵሎስ ምን አደረገ? አጠጣ ይላል። ስለዚህ እሱ የተከለው ላይ አጵሎስ ውሃ ሊያጠጣ ይችላል። ከዛ ደግሞ ምን ይላል? የሚያሳድግ ማን ነው? እግዚአብሔር ነው። ስለዚህ ጳውሎስ ይተክላል፣ አጵሎስ ውሃ ያጠጣል፣ እግዚአብሔር ያሳድጋል። ደግሞ ሌላ ቦታ ላይ ሲናገር እንደ ብልሃተኛ አናጺ እኔ መሰረትን መሰረትኩ ይልና ሌላው በዛ ላይ እንዴት እንደሚገነባ ይጠንቀቅ ሲል እሱ በሰጣለው መሰረት ላይ ሌሎች መገንባት ይችላሉ ማለት ነው። ስለዚህ ክልክል አይደለም።
ጌታችን ኢየሱስ ክርስቶስም ሌሎች ደከሙ፣ እናንተ በድካማችሁ ምን አረጋችሁ አላቸው ደቀ መዛሙርቱን፣ ገባችሁ። ስለዚህ ሌሎች የሰሩት ላይ መስራት፣ ሌሎች የጣሉት መሰረት ላይ መገንባት፣ ሌሎች የተከሉትን ውሃ ማጠጣት ስተት አይደለም። የሐዋርያው ጳውሎስ ጥሪ ግን እንደሱ አይደለም። ስለዚህ ለሐዋርያው ጳውሎስ ትልቁ ጥያቄ እሱ የተሰጠው ስጦታ እንደዚህ ነው፣ ለአሕዛብ ወንጌልን ለመስበክ ያልደረሰበት ቦታ የመድረስ ጥሪ ስለሆነ ያለው በጥሪው መሰረት ነው ሐዋርያው ጳውሎስ እያደረገ ያለው። ጥሪውን ያውቅ ነበር። ጥሪያችን ምንድን ነው? ጥሪያችን ያልተካሄደበት መሄድ ከሆነ የተካሄደበት ላይ ስንሄድ ችግር እንፈጥራለን። ጥሪያችን የተተከለውን ማጠጣት ከሆነ ካልተከልን ስንል ችግር እንፈጥራለን። ሐዋርያው ጳውሎስ ጥሪውን ያወቀ ጸጋውን ያወቀ ሰው ነው። ስለዚህ በጥንቃቄ ነው የሚሄደው። ወደ ሮሜ እንኳን ያልሄደበት ምክንያት አንዱ ይሄ ነው። ምክንያቱም ወንጌል ስለደረሰ ወደ ወንጌል ተከለከልኩ ያለው ለምን ይሄዳል? ኦሬዲ ወንጌል እዛ ደርሷል። ታዲያ አሁን ስለምንድን ነው መሄድ የሚፈልገው ካልን አሁን ደግሞ የሚቀጥለው ሳምንት ጌታ ቢፈቅድ እናያለን። ከዛ ተነስቼ ወደ ስፔን ለመሄድ ስለምፈልግ እንደ ቤዝ ለማድረግ አሁንም ወዳልተደረሰበት ለመሄድ እናንተ ታስፈልጉኛላችሁ ነው እንጂ እስካሁንም ያልሄደው ወዳልተኬደበት መሄድ ስለሚፈልግ ነው። ጥሪያችን ምንድን ነው? አንዳንድ ጊዜ ጥሪያችን፣ አንዳንድ ጊዜ ስጦታችን ያልተለመደም ሊሆን ይችላል። ጌታ የሚናገርን ባልተለመደ መንገድ እንዲህ አይነት አገልግሎት አለ እንዴ በምንለው መንገድ ሊሆን ይችላል እግዚአብሔር በእኛ የሚሰራው። ስለዚህ ምን እንደሆነ ጥሪያችን ማሰባል። ያልተለመደ ሁላችን የተለመደውን አይደለም ሁሌ መሄድ ያለብን። ያልተለመደ ያልተኬደበት መንገድ እንድንሄድ እግዚአብሔር በልባችን ሊያኖር ይችላል። ሐዋርያው ጳውሎስ ሚሽናል ነው። የሚያስበው መሄድ ነው፣ ወንጌሉን ማድረስ ነው። ይሄንን ጉዳይ እንደ ቤተ ክርስቲያንም ልናስብበት ይገባል። እንደ ቤተ ክርስቲያን ወዳልተደረሰበት መሄድ፣ ወንጌል ወዳልደረሰበት መሄድ፣ ወደ አገር ቤትም እዚህም ቦታ ወንጌል ደርሶም ደግሞ አቅም ያነሳቸው ህብረቶች ወዳሉበት የመርዳት፣ የማገዝ፣ የመደገፍ፣ በተለያየ ምክንያት አቅም ያጡትን ህብረቶች የመቀስቀስ፣ የመዳረስ፣ እጆቻችንን የመዘርጋት ስራ ካልሰራን ፌል እናደርጋለን። እንደዛ በሐዋርያው ጳውሎስ ምንድነው የሚያደርገው? ወንጌል ወዳልተካሄደበት ትልልቅ ከተሞች ይሄዳል፣ ወንጌል ይሰብካል፣ ቤተክርስቲያን ይመሰረታል፣ ወደ አቅራቢያው ከተሞች ራሳቸው እንዲሄዱ ያደርጋል። ራሷን የምትወልድ ቤተክርስቲያን ነው የነበረችው በእነሱ አገልግሎት። የሆነበት ይተክላሉ፣ በእነሱ አገልግሎት አካባቢ ሁሉ እየተወረሰ ይሄዳል። እንደ ቤተክርስቲያን እኛስ የቱ ጋር ነው ያለ ነው? ሀብታችንን እኛው ላይ ብቻ፣ አቅማችንን እኛው ላይ ብቻ፣ ሪሶርሳችንን እኛው ላይ ብቻ ሚሽናል ካልሆንን፣ ወደ አካባቢው ክንፎቻችን ካልተዘረጉ፣ አቅም ያላቸውን ወደ መደገፍ ካልሄድን፣ እዚህም ይሁን እዛም ይሁን ወደ የትም መድረስ ካልቻልን፣ በጤናማው መንገድ ማንበዛ ከሆነ እንዴት እንደምንበዛ እናውቃለን አይደል? እንዴት ነው የምንበዛው? እንዴት ነበር? በመጋጨት፣ በመጣላት፣ በመከፈል ነው። የነሱ ዘመን አገልግሎት ግን ወዳልተካሄደበት በመሄድ መውለድ፣ መብዛት ነው። ስለዚህ እኛም እንደ ግል እንኳን ባይሆን እንደ ማህበር፣ እንደ እግዚአብሔር ጉባኤ፣ እንደ ክርስቶስ ቤተክርስቲያን ሌሎችን ለማገዝ፣ ሌሎችን ለመውለድ፣ አቅም ያጡትን ለመደገፍ መድረስ መቻል አለብን። ይህን ልናስብበት ይገባል። የሐዋርያው ጳውሎስ አገልግሎት ሚሽናል የሆነ አገልግሎት ነበረ። የእግዚአብሔርን መንግስት የምናሰፋበት አዳዲስ መንገዶችን፣ አዳዲስ አካሄዶችን ማሰብ አለብን። ሐዋርያው ጳውሎስ ይህን ይናገርና ኢሳይያስን ይጠቅሳል። ኢሳይያስ 52:15 ነው። ኢሳይያስ 52 ከ15 ጀምሮ የ53 አካል ነው። ስለ ክርስቶስ ነው የሚናገረው። 52 መጨረሻው ጀምሮ ከዚህ በፊትም ስለ ምዕራፍ አከፋፈል ሳነሳ ከሚያናድዱኝ አከፋፈሎች አንዱ ኢሳይያስ ነው ብያቸዋለሁ አይደል? ኢሳይያስ 53 አንድ ቁጥር ከፍ ብሎ መጀመር ነበረበት። እንዳትሰናከሉ አይዟችሁ። ኢሳይያስ አይደለም ምዕራፍ የጻፈው። ቤተክርስቲያን አዲስ ኪዳን ከ1000 ምናምን ዓመት በላይ ምዕራፍ አታውቅም ነበር። የክርስቶስ ነው፣ ለክርስቶስ የተነገረ ነው። ስለ እርሱ ያልተወራላቸው ያያሉ፣ ያልሰሙም ያስተውላሉ የሚለውን ነው የሚወስደው። ከዛ እሱ አገልግሎት የኔ ነው የሚለው።
ስለ ክርስቶስ የተነገረው የኔ አገልግሎት የክርስቶስ አገልግሎት ቅጣይ ነው፣ ኤክስቴንሽን ነው የሚለው። ይሄ የቤተ ክርስቲያን ሁሉ አገልግሎት ነው። የቤተ ክርስቲያን አገልግሎት የክርስቶስ አገልግሎት ቅጣይ ነው፣ ኤክስቴንሽን ነው። ክርስቶስ የሰራውን ስራ እሱን ነው የምናደርሰው። ክርስቶስ ሲሰራ የነበረውን ያኔ አሁን ደግሞ በመንፈስ ቅዱስ በኩል በእኛ ነው የሚሰራው፣ በቤተ ክርስቲያን ነው የሚሰራው። ስለዚህ እሱ አገልግሎት ነው። ይሄ አገልግሎት ወዳልተደረሰበት መሄድ፣ ባልተከደበት መንገድ መሄድ። ክርስቶስ ሲሰራ የነበረው ባልተሰራበት መንገድ ሲሄድ ነው የነበረው። እነሱ በቤተ መቅደስ አሰራር የለመዱትን እሱ በራሱ በኩል አድርጎ ነበር። እኛም በክርስቶስ በኩል እያደረግን መስራት እንችላለን። ስለዚህ ሐዋርያ ጳውሎስ አገልግሎት እነዚህ ሶስት አገልግሎቶች ናቸው። ካህናዊ አገልግሎት ነው፣ በቃልና በስራ የሚገለጥ የእግዚአብሔር በመንፈስ ቅዱስ ክርስቶስ በሱ የሰራው አገልግሎት ነው። ፈር ቀዳጅ አገልግሎት። ይሄ ለሐዋርያው ጳውሎስ ብቻ የተተወ አይደለም። እንደ ቤተ ክርስቲያን ለቤተ ክርስቲያን የተሰጠ ስጦታ ነው። እንደ ቤተ ክርስቲያን እንደ ኢሲኤፍሲ ምንድነው አገልግሎታችን? ካህናዊ አገልግሎታችን ምን ይመስላል? እንደ ግለሰብም ልናስብ እንችላለን። ቅድም እንዳልኩት አንዳንድ ስጦታዎቻችን ያልተለመዱ ሊሆኑ ይችላሉ። እንዲህ አይነት አገልግሎት አናቀም የሚባል ሊሆን ይችላል። ለመሪዎቹ ጥሩ ፈተና ስጧቸው። ጌታ እንደዚህ በልቤ ያስቀምጧል ብላችሁ ስጧቸው። እግዚአብሔር ለስሙ ክብር በዚህ ዘመን በመንፈስ ቅዱስ በተለያየ መንገድ ይሰራል። ነገር ግን ክንፎቻችን መዘርጋት አለባቸው። ትኩረታችን ከኛ መነሳት አለበት። ወንጌል ያልሰሙ እንዲሰሙ፣ የሰሙ እንዲበረቱ፣ የደከሙ ቃል ለሚያስፈልጋቸው ቃል በስራ መድረስ ላለብን በስራ መድረስ አለብን። አሕዛብ በመንፈስ ቅዱስ ተቀድሰው ለእግዚአብሔር መስዋዕት ሲሆኑ ለእግዚአብሔር ክብር ነው የሚያመጣው። ይሄ ለሁላችን የተሰጠ ነው። እግዚአብሔር በእኛ የሚሰራው፣ ክርስቶስ በመንፈስ ቅዱስ የሚሰራው እኛ ገደላችንን የምንናገርለት ሳይሆን በቃ የክርስቶስ አገልግሎት ቅጣይ ነው። ክርስቶስ ነው በእኛ የሚሰራው፣ እኛ አይደለንም። ሊሰራ ሲፈልግ እኛን ካገኘን በእኛ ይሰራል። ክብሩ ለማን ነው? ለሱ ነው። ፈርቀዳጅ አገልግሎት ሊሆን ይችላል፣ ያልተከደበት መንገድ ሊሆን ይችላል። ስለዚህ ይሄንን ነው። ይሄን ሁሉ ስናገር ስለማታውቁት አይደለም። እናንተ በጎነት ሁሉ የሞላባችሁ፣ በእውቀት ሁሉ የተሞላችሁ፣ እርስ በርስ ልትገሳጸጹ የሚቻላችሁ ናችሁ። ለምንድን ነው የምነግራችሁ? ለማስታወስ በሁላችን ውስጥ የእግዚአብሔር መንፈስ አለ። መንፈስ ቅዱስ በሁላችን ውስጥ አለ። የእግዚአብሔር ቃል ማንም ስለተናገረው አይደለም የሚናገረን። በመንፈስ ቅዱስ የተገለጠ የእግዚአብሔር ቃል ሲሆን በእያንዳንዳችን ውስጥ ያለው የእግዚአብሔር መንፈስ ይመሰክርልናል። ይሄ ከእግዚአብሔር ነው ይለናል። ተናጋሪው ሊሳሳት ሊያጠፋ ይችላል፣ በደንብ ላይገልጥ ይችላል። ግን በውስጣችሁ ለእግዚአብሔር መንፈስ አስተካክሎ ይነግራችኋል። ላስታውሳችሁ ነው የነገርኳችሁ። ሌላው ደግሞ ስጦታዬ ስለሆነ ነው። አይ ካንት ሄልፕ ኢት። ማስታወስ አለብኝ። ስለዚህ ምንድነው ስናጠቃልለው የምንለው? አገልግሎታችን የት ላይ ነው ያለው? ለእያንዳንዳችን የተሰጠን ስጦታ ምንድን ነው? ይህንን ማሰብ አለብን። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ደግሞ ሐዋርያው ጳውሎስ ለምን እንዳልሄደ ተናግሮ ከነሱ የሚፈልገውን ነገር የሚናገርበትን አይተን ምዕራፍ 15ን እንጨርሳለን። ጌታ ቢፈቅድና ብንኖር የሚቀጥለው ወር ሮሜን እንጨርሳለን። እንጸልይ። እግዚአብሔር የሰጠን ስጦታ ምንድን ነው? እንደ ማህበር የሰጠን ያልሰራንበት፣ እንደ ማህበር የወንጌል ማህበር፣ የእግዚአብሔር ማህበር፣ የእግዚአብሔር ጉባኤ ማለት ነው። እንደ ቤተ ክርስቲያን ልንሰራ የምንችለው ያልሰራነው ነገር ምንድን ነው? ልንደርስ የምንችልበት ያልደረስንበት ነገር ምንድን ነው? እንደ እግዚአብሔር ጉባኤ ልንደርስ የተገባው የሚጠበቅብን የክርስቶስ አገልግሎት ቅጣይ የሆነ ኤክስቴንሽን የሆነ ክርስቶስ በእኛ የሚሰራው ነገር ምንድን ነው? እንደ ግለሰብም እግዚአብሔር ለእያንዳንዳችን የሰጠን ጸጋ ምንድን ነው? ክርስቶስ በመንፈስ ቅዱስ ኃይል በእኛ የሚሰራው ምንድን ነው? ለክርስቶስ ለእግዚአብሔር ክብር የሚያመጣው አገልግሎታችን ምንድን ነው?
እኛ አይደለንም የምንሰራው፣ ክርስቶስ ነው በእኛ የሚሰራው። ምንድነው? እግዚአብሔር በልጁ በክርስቶስ ኢየሱስ ሞት ከዋጀን በኋላ በመንፈስ ቅዱስ ቀድሶ በቤቱ ካኖረን በኋላ ጠላቶች የነበርነውን ወዳጆቹ አድርጎ ቤተሰብ ካረገን በኋላ ሊሰራብን ነው እግዚአብሔር የሚፈልገው፣ እንዲሁ ሊተወን አይደለም። ቁጥራችን ሲበዛ ጸጋ እየበዛ ነው የሚመጣው። ከዚህ በፊት በዚህ ቦታ ተነግሮ ነበር። የቁጥራችን መብዛት የስጦታችንን መብዛት ነው። የቁጥራችን መብዛት የሀብታችን መብዛት ነው። የቁጥራችን መብዛት ልንደርስ የምንችለው ስፍራ መብዛት ነው። አለበለዚያ ትርጉም የለውም። ቤተክርስቲያን አምላኪ ማህበረሰብ ብቻ ሳይሆን ወንጌል አድራሽ ህብረትም ናት። ያምልኮ ህብረት ናት። ወንጌል የምታደርስ ወዳልተደረሰበት የምትደርስም ናት። ሁለቱ ተያይዘው የሚሄዱ ናቸው። አንዱ ላይ ብቻ በርትተን አንዱ ላይ መድከም አይኖርብንም። ጌታ ሆይ እናመሰግናለን። ምንም ደካሞች ብንሆን፣ ምንም በራሳችን አይን እንኳን ታናሽ ብንሆን፣ ክርስቶስ ኢየሱስ በመንፈስ ቅዱስ ኃይል በእኛ ድንቅ ሊሰራ እንደሚችል እናምናለን። በራሳችን አይን እንኳን ታናናሾች ብንሆን፣ በተመልካች አይን እንኳን የማንጠቅም ብንመስል፣ በመንፈስ ቅዱስ ኃይል በእኛ ድንቅ ልትሰራ ትችላለህ። እናመሰግናለን። ነገር ግን እንድናስተውል እርዳን። ጌታ ሆይ እንዳንዝል እንዳንደክም፣ አንተ ብርቱ ነህ በእኛ፣ አንተ በእኛ አትደክምም። ጌታ ሆይ አዲስ መንገድም ቢሆን መሄድ እንድንችል፣ ያልተኬደበት መንገድም ቢሆን መሄድ እንድንችል፣ ወዳልተደረሰበት መድረስ እንድንችል፣ ወደ ዛሉ ወደ ደከሙ መድረስ እንድንችል እንድታበረታን፣ አይኖቻችንን እንድትገልጥልን እንጸልያለን። ሕዝብ ሁሉ አገልጋይ መሆኑን አውቆ እግዚአብሔር የሰጠኸውን ስጦታ እያወቀ ለአንተ ክብር በሚያመጣ መንገድ ጌታ ሆይ መስራት እንዲችል ሁሉንም ሰራዊት አድርገህ አስነሳ። ሕዝብ ሁሉ ሰራዊት ቢሆን ጌታው ሕዝብ ሁሉ ለአንተ መንግስት የሚሰራ ሰራዊት ሆኖ ቢሰማራ እግዚአብሔር ሆይ ምንኛ ባማረ። በመንፈስ ቅዱስ ኃይል የሚንቀሳቀስ ህብረት በእውነት እግዚአብሔር ሆይ ለአንተ ክብር እንደሚያመጣ እናውቃለን። ይሄ ጉባኤ እንደዚህ አይነት ጉባኤ ይሁን። ሁላችን በማስተዋል እግዚአብሔር ሆይ በማስታወስ መራመድ እንድንችል እርዳን። የረሳነውን እንድናስታውስ፣ የጣልነውን እንድናነሳ፣ ችላ ያልነውን ዋጋ እንድንሰጠው ጌታ ሆይ ትላንት እናረገው የነበረ ዛሬ የተውነው ቢሆን እንደገና ድል ሰተህናልና የእንደገና አምላክ ነህና እንደገና የጣልነውን እንድናነሳ እንደ ቤተ ክርስቲያን እርዳን። እንደገና እግዚአብሔር አምላካችን ሆይ መዘርጋት እንድንችል በእኛ ያለኸው ብርቱ ነህና እድል ሰተህናልና አቅም ሰተህናልና እግዚአብሔር አምላካችን ሆይ በቀረልን ጊዜ መስራት እንድንችል ይህን እድል እንድንጠቀም እርዳን። ሕዝብህን ሁሉ አገልጋይ አድርገህ ስለምታስነሳ ክብር ምስጋናና ክብር ለስምህ ይሁን በኢየሱስ ክርስቶስ ስም።